በኢራን እየተካሄደ የሚገኘው ህዝባዊ ተቃውሞ አሁንም ድረስ እንደቀጠለ ነው። የአሜሪካ ባለስልጣናት በዚህ ሰላማዊ ሰልፍ ላይ እጃቸው መግባቱ ተመላክቷል። ኢራን አስጠንቅቃለች። እስካሁን ድረስ 2000 ሰዎች ህይወታቸው አልፏል። በርካታ የሚሆኑትም እየቆሰሉ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ለኢራናውያን ትልቁ ዘመን መጥቷል እያሉ ነው። እውነት ትልቁ ዘመን ለኢራናውያን መጥቷል? የተቃዋሚ ኃይሎችም አያቶላህ አሊ ሀሚኒን ከስልጣናቸው ይልቀቁ እያሉ ነው። እውነት አያቶላህ አሊ ሀሚኒ እንዲሁ በቀላሉ ስልጣኑን ይለቃሉ? ከ1979 በፈረንጆቹ ወዲህ ከባድ የተባለው የህዝብ ነውጥ በቴህራን ከተማ ላይ እየታየ ይገኛል። እነዚህን መረጃዎች ወደ እናንተ አደርሳለሁ። ሁለተኛው መረጃ የሚሆነው የአሜሪካ መንግስት ሁለተኛውን የጋዛ ተኩስ አቁም ለማስጀመር እንቅስቃሴዎችን ጀምሯል። ሐማስም ዌልካም ብሎታል። ምን ምን ይዘቶች ይኖሩታል የሚለውን አጠር አድርጌ ወደ እናንተ አደርሳለሁ። የመጀመሪያው ኤቢሲ ኒውስ ይዞት የወጣው መረጃ እንደሚለው ሳም ፐርሶኔል አት ኪ ዩኤስ ቤዝስ ኢን ኳታር አድቫይስ ቱ ኢቫኪዩት አዝ ኢራን ኦፊሻል ብሪንግስ አፕ ኤርሊየር አታክ። ኢራን ማጥቃት ሊጀምር ነው ብላለች። በጉረቤቶቿ በኢራቅ በኢራን እንዲሁም ደግሞ በሌሎቹ በዛው አካባቢ ባሉት የአሜሪካም የጦር ሰፈሮች ላይ ከባድ ጥቃት አደርሳለሁ ማለቷን ተከትሎ በተለይ ደግሞ በአልኡዴድ የሚገኘው የአሜሪካም የጦር ቤዝ በዛ ውስጥ የሚገኙትን ወታደሮቹን ከባድ ጥንቃቄ እንዲያደርጉ መልእክት አስተላልፏል። ሳም ፐርሶኔል አት ኪ ዩኤስ ሚሊታሪ ቤዝስ ኢን ኳታር ሃቭ ቢን አድቫይስ ቱ ኢቫኩዌት ባይ ዌድነስዴይ ኢቭኒንግ። አሁኑኑ ምሽቱን ረቡዕ ምሽት አሁን እንዲህ እያወራኋችሁ ለቃችሁ እንድትወጡ የሚል መግለጫ ወጥቷል። The decision came as a senior official in Iran brought up an earlier Iranian attacks there. ኢራን አጠቃሉ ማለቷን ተከትሎ እንግዲህ የአሜሪካ መንግስት ወታደሮቹን በተለይ ደግሞ በኳታር የሚገኙትን ለቃችሁ ውጡ ሲል ማስጠንቀቂያም እየሰጠ ይገኛል። In response, Qatar said Wednesday that such measures were being undertaken in response to the current ሪጂናል ቴንሽን። ይህ የአሜሪካ ድርጊት የመጣው በቀጠናው ያለውን ውጥረት ለማርገብ ወይ ደግሞ ውጥረቱ ከፍተኛ ደረጃ ላይ መድረሱን ተከትሎ ነው ስትል መግለጫ አውጥታለች። እንግዲህ በቴህራንና በዋሽንግተን መካከል ብሎም በቴልአቪቭ መካከል የሚደረገው የቃላት ጦርነት ቀጥሏል። ከዚህ በኋላ ግን በእርግጠኝነት አብዛኞቹ ነገሮች ወደ ጦርነት መግባታቸው እንደማይቀር ነው መረጃዎች የሚያመላክቱት። የኢራን አየር በተጠንቀቅ ላይ ነው ያለው። እስራኤል በዚህ በኩል ጠምዳ ተቀምጣለች። የአሜሪካ ስውር ተዋጊ ጄቶች በኢራን ቀጠና ውስጥ ገብተው አድፍጠው ነው የተቀመጡትኝ። የሚጠቁትን ምን ምን ኢላማዎች የት ቦታ ኢላማዎቹ መደረግ እንዳለባቸው እነማን መመታት እንዳለባቸው አሜሪካም ጨዋታውን ጨርሳለች ነው የሚባለው። ዶናልድ ትራምፕ ፉከራቸውን እውነት ለማድረግ ወደ ዳር እየተጠጉ እንደሆነም ብዙ የፖለቲካ መላምቶች እየተሰጡ ይገኛሉ። የቴህራን ባለስልጣናት አሸባሪዎችን እየቀጣንን ነው ሲሉ አብዛኞቹን ተቃዋሚዎቹን እርምጃ እየወሰዱ ይገኛሉ። በዚህ እርምጃ ላይ ህይወታቸው ያለፈው አብዛኞቹ በሰልፉ ላይ የነበሩት ሰዎች የአሜሪካና የእስራኤል ተላላኪ ናቸው በሚል እርምጃ እንደተወሰደባቸው ከቴህራን የሚወጡ መረጃዎች ያመላክታሉ። አሁን ሁለቱ አካላት እንግዲህ የከባድ የተባለውን ጦርነት ሊጀምሩት ምንም አልቀራቸውም። ይሄ የመካከለኛ ምስራቅ ቀጠናን ወደ የት ሊወስደው ይችላል የሚለው አሁን ድረስ እጅግ አነጋጋሪ እየሆነ ነው። አሁን አሜሪካና ቴህራን ከባድ ፍጥጫ ውስጥ ናቸው። ይህ ፍጥጫ ምን አይነት መልክ ይዞ ይመጣል የሚለው ቀስ ብለን የምናየው ጉዳይ ነው የሚሆነው። ነገር ግን የአያቶላህ መንግስት ሰልፉን የሚቃወሙ ሌላ ቡድኖችንም አዘጋጅቷል። እርምጃም እየወሰደ ነው። አብዮታዊ ዘቡ የትኛውንም አይነት ጥቃት ለመከላከል በተጠንቀቅ መቆሙን ይፋ አድርጓል። የእስራኤል አየር ኃይሎችም በተጠንቀቅ ቆመዋል። የትኛውንም ተልዕኮ ለማስፈጸም በዝግጅት ላይ መሆናቸውን ከቴልአቪቭ የሚወጡ መረጃዎች ያመላክታሉ። የእስራኤልና የአሜሪካና የዋሽንግተን ፖለቲካ የዋሽንግተንና የቴህራን ፍጥጫ መካከለኛው ምስራቅን ወዴት ሊወስዶ ይችላል ከሆኑ ለመገመት እጅግ በጣም አዳጋች ይሆናል። ነገር ግን የሳተላይት ኢሜጆች እንደሚያሳዩት ከሆነ ፔንታጎን እጅግ በጣም ግዙፍ የሆኑ መሳሪያዎችን ወደ ቴህራን አስጠግቷል። ይህ በመካከለኛው ምስራቅ ቀጠና ብሎም የአሜሪካም የጦር ቤዝ ባለባቸው ቦታዎች ሁሉ ምን ሊያስከትል እንደሚችል እጅግ በጣም አሳሳቢ ሁኔታ ከፊታችን ተደቅኗል። በዚህ መካከል የሚጎዳው የዓለም ሕዝብ እንደሆነ ሁላችንም መረዳት ይኖርብናል ማለት ነው። አሁን አያቶላዎቹ በዋሽንግተን ላይ እየፎከሩ ነው። ዋሽንግተን ደግሞ በአያቶላ ላይ እየፎከረች ነው። ስለዚህ አያቶላዎቹ ስልጣናቸውን ያስረክባሉ፣ እንደተባለውስ ወደ ሞስኮ ሊሄዱ ይችላሉ። ይሄን ቀስ ብለን የምናየው ነው።
አሁን ሰልፉ በጣም ከፍ ከማለቱ የተነሳ የስርዓት ለውጥ ይፈልጋል። እውን በኢራን የስርዓት ለውጥ ይመጣልን የሚለውን አብረን ነው የምናየው። ሌላው the US expects Hamas to comply the US expects Hamas to comply fully what is obligations including the immediate return of the final deceased hostages. Failure to do so will bring serious consequences. Witkoff wrote on post በኤክስ ገጻቸው ላይ ዊትኮፍ እንደተናገሩት ሐማስ የመጨረሻውን ታጋች አስክሬን የማይመልስ ከሆነ እጅግ በጣም ከባድ የሆነ ጥቃት ይገጥመዋል። ለዚህ ደግሞ መተባበር ይኖርበታል ብለዋል። ሁለተኛውን ሰከንድ ፌዝ የሰላም ወይም ደግሞ የተኩስ አቁም ድርድር ለማድረግ የግድ ሐማስ ቁርጠኛ መሆን እንዳለበት ተናግሯል። ሐማስ በበኩሉ ያው ወደ መስማማት እየመጣ ነው። ዶናልድ ትራምፕስ ስፔሻል ኢንቮይስ ዊትኮፍ ሃዝ አናውንስድ the launch of phase 2 of the plan to end the conflict in Gaza. Phase 2 establish a transitional technocratic Palestinian administration in Gaza, the National Committee for the Administration of Gaza. እንግዲህ በጋዛ ያው በባለፈው እንደተናገረው ከዓለም የተውጣጡ የሰላም አስከባሪ ኃይሎች ይገባሉ። ሌላው ደግሞ የጋራ መንግስት በመቋቋም እንደ ጠባቂ አይነት በፍልስጤም መንግስት ላይ ይመሰረታል። ጊዜያዊ መንግስት ነው። ጋዛን ማጽዳት ይጀምራል። ጋዛ ከጸዳች በኋላ ደግሞ እንግዲህ ብዙ መሰረተ ልማቶች እንደገና መገንባት ይጀምራሉ። ዞሮ ዞሮ የጋዛ ፖለቲካ እየተበላ ነገር ይመስላል። ሐማስም ብዙ የፖለቲካ ስህተቶችን ፈጽሟል። ፍልስጤማውያንም እንግዲህ ራሳቸውን ከብዙ ነገሮች ተከላክለው አሁን የተረፉት ተርፈዋል። እስራኤልም የበላይነቱን እየወሰደች ነው። ሐማስም እየደከመ ነው። ሄዝቦላ በዚህ፣ ሁቲ በዚህ አለ። ኢራንና ሌሎቹ አጋሮችም እየተነሱ ነው። አሁን የመካከለኛው ምስራቅ ቀጠና ወዴት ሊሄድ ይችላል የሚለውን ለመገመት በጣም አዳጋች ሆኗል። ዶናልድ ትራምፕ በግሪንላንድ የመጣ ባይን የመጣ ሲሉ ከፍተኛ የሆነ ፉከራቸውንም እያቀለጡት ይገኛሉ። ለሰዓቱ የነበሩኝ መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።